ምክንያቱም ልጅ ስለሆኑ ስልክ ስለ ፑቨሪቲ ኤጅ የአውሮፓ የምን ያልክ የሆነ ቀን ታሪክ ትሰጠኛለህ። እኔ የምጠይቀው አንተን ነው። አንተን እዚህ ጋር ማይክን ሰው መዋለ ህጻናት የሚሄዱ ትምህርት ቤቶችን እንዴት ነው ለገብረ ስጋ ግንኙነት ማስበው? እኔ እኮ ጭንቅላት አለኝ። ማቹርድ ነው ሰው ነኝ። ገብቶሃል? እንዳታወራ ፕሊስ፣ ልጨርስ። ማቹርድ የሆንኩ ሰው አይምሮ ያለኝ ሰው ነኝ። እንዴት የ7 እና የ9 ዓመት ልጅን ለሴክስ አስባለሁ? ስሜት እኮ የሚባለው እኮ ነገር ከእኩያህ ወይም ሰው ጋር ነው የምታስበው። አንተ ስለ አሁን ምን ትለኛለህ መሰለህ? የእናንተ ነብይ ምናምን አገባ አትበለኝ። ጨርሳል። በቃ ጥያቄ እንዴት እንደዚህ አይነት ነገር ስሜት ይኖራል? ያ ነው የኔ ጥያቄ። እናመሰግናለን። እሺ ጥያቄን በጣም እኮ እኔ ችግር ይሄ አይደለም እንዴ ታዲያ? ባይብል ላይ በ3 ዓመቷ እንዲ ተሸክሟት 3 ዓመት ሲሆናት አንተ መዋለ ህጻናት የምትሄደው እና የምታወራው 3 ዓመቷ እንዲ ገና መዋለ ህጻናት ያልገባችኋን እንዲ በማዚያ እንዲ አዝሏት ማለት ነው። እንደዚህ አዝሏት ወይ ደግሞ በፊት ለፊት በኩል እንዲ አዝሏት ይሄድ የለ እንዴ? ይስሐቅ እንደዛ አይደል ያገባት? ብራዘር ምን ሆነ ነው? አንተ ስለ መዋለ ህጻናት ነው ያወራው፣ እኛ ደግሞ ስለ ማዘል ነው የምናወራው። ልጅቷን እንደዚህ አዝሏት 3 ዓመት ከአንድ ቀን ሲሞላት ይዞት ሄደ። ተግባባን? ሶ ባጭሩ ምንድነው ለላይ ፈለኩት ፑበርቲ ማስረጃ አቅርብ አትዋሽ። እሺ ከታች ወረድ፣ አንተኛው አንተ ባለጌ ወረድ ከታች። እሺ ስለዚህ አሁን ስለማዘል ስናወራ ስርዓት ሲኖር ትገባለህ። እሺ ስርዓት አለኝ፣ እሺ በስርዓት ጠይቃለሁ ብለህ ከገባ ትገባለህ። ኢንሻአላህ ትገባለህ። እኔ ጣልቃ ገብ ምናምን አልወድም። ታውቃላችሁ ደግሞ እንዴት እንደማረጋችሁ ታውቃላችሁ። ያው ፔን ኢን ሄድ ነው መሆንባችሁ። ታውቃለህ ክርስቲያኖች ፔን ኢን ሄድ ሶ እረፍት አልሰጣችሁም ወላሂ ነው የምልህ። ስለዚህ ምንድነው ይሄው እኛ ምን አለን ታዲያ? አሁን ቤተክርስቲያን የምታጋባው የ12 ዓመት ልጅ አይደል እንዴ? የ12 ዓመት ልጅ አይደል እንዴ ቤተክርስቲያን የምታጋባው? እኛ ስለ ፑበርቲ ነው የምናወራው። እኛ ሰልጥነናል። አይሻ ረዲየላሁ ዐንሃ ምን አለች? ኢዛ በለገት الجاريه አንዲት ሴት በደረሰች ጊዜ 9 ሲኒን 8-9 ዓመት ሲሞላት فهي امراه አለች። እሷ ለአካለ መጠን የደረሰች ነች ብላ ተናገረች። ስለራሷ እኔ ለአካለ መጠን ደርሻለሁ ብላ ስለራሷ ከመሰከረችው በላይ አንተ ማን መሰከርላት? ስለማን ነኝ ብለህ ነው። እኛ ደግሞ መዋለ ህጻናት የሚሄዱ ሴቶችን አግቡ ብለን የተናገርንበት ካለ ማስረጃ ታመጣለህ። ስለዚህ 9 ዓመት የሚባለው ነገር እንደየሀገሩና እንደየሁኔታው እንደየዌዘሩ ይለያያል፣ እንደየዘመኑም ይለያያል። ተግባባን? ዘመኑ ምንድነው ካለ ለምሳሌ አረብ ሀገር ላይ ያሉ ሴቶችን ብታይ፣ ሌሎች ሀገር ላይ ያሉ ሴቶችን ብታይ እንደየሁኔታቸው ይለያያል። ተግባባን? ግልጽ ከሆነ ማለት ነው። ስለዚህ እንደውም ሳይንሳዊ በሆነ ሁኔታ ባለፈው ማሳይቻለሁ። ሳይንሳዊ ፑበርቲ የሚደረስበት በአፍሮ አሜሪካን ሀገሮች ማለትም ብራዚል፣ እነዚህ አርጀንቲና ምናምን ስንት ዓመት ነው ይላል? ከ7 እስከ 13 ዓመት ነው እያለ ነው የሚያስቀምጠው። ኢቭን ከ6 ሁላ አለ፣ ከ6 ሁላ ማለት ነው። So if you don't accept puberty የሚባለው ነገር accept እስካላረክ ድረስ who cares about you እኔ ምን አገባኝ። ስለዚህ ሴቲቷ ትድረስ እንጂ ያለ የመጋባት መብቷ በሷ የተጠበቀ ነው። ትድረስ እኔ እፈልጋለሁ እስካለች ድረስ ፑበርቲ ላይ ደርሳለች ከተባለች ድረስ ካሟላች ለምን ማንኛ ብለህ ነው አንተ መከለከለው? ተግባባን? ስለዚህ እሱ ጥያቄ የለውም። ኦፍ ኮርስ እንደዚህ ይዘህ አዝለህ ምናምን የምትሄድበትን አሳይቻ። አሁን ሶስተኛ ጥያቄ ካለ ጠይቅ። ሌላ የምታወራ ከሆነ ያው ኦፍ ኮርስ ታውቃለህ አካሄዱን። እሺ ቀጥል። ሶስተኛ ጥያቄ ምንድነው ያለኝ? ሰውን ክፉ ሲያደርግብህ በክፉ መመለስ አለብህ የለብህም አይደል? እኔ ደግሞ ክፉ ካረገብህ ክፉን መልስ የሚለው ነገር ዝም ብለህ እንትን ብለው አያስማማኝም። ለምሳሌ እህትን ቢደፍርብህ እንዲቆመ ነው የምታየው? አረ ድፈራት ብራዘር፣ እንዴ ድፈራት። አረ ሲስተርም አለች ና እንትና ቆይ አንዴ ጥያቄውን አልጨረስኩም። ባይዘ ቆይ አንዴ እኮ የመለስኩልህ እኮ አይደለም። ምክንያቱም ጠይቀኛል በመሀልና ሲስተርን አንድ ሰው ቢደፍር አረ ና እንዴ አታስብ፣ ሌላ ሲስተር አለች ግባሽ፣ ውስጥም ሌላ አለ፣ ሌሎች እንትና ክሮች ምናምን ካሉ አስገባቸው ምናምን እና እንደዚህ እንድልል ነው የምትፈልገው? እንዴ ድብና አድርጌ ነው እንጂ እንዴ ትቀልዳለህ እንዴ? እና ዝም ብለው ነው እኔ እኮ ጀስት ያ ኦፍ ኮርስ አረጋለሁ። ቀኝ ግራህን ሲመታ ቀኝህን ስጠው የሚል ህግ እኛ ጋር አይሰራም። እንደዚህ አይነት ህግ የለም። እሺ እኔ ግን ጥያቄን አልጨረስኩም። ኤክስፕላኔሽን ሰጥ ጥያቄን ሳልሰጥ እኔ ሰው ክፉ ሲያደርግብህ በክፉ መመለስ የለብህም ጥሩ ሆነ እንደውም መገኘት አለብህ ብዬ አንተም እኔም እንደምናስበው ታውቃለህ። እህቴ የተደፈረች ቆማ ታይም ላልከኝ ነገር በዛ ቦታ ላይ ካለች ምችለውን ላረግ እችላለሁ። እነኛ ሰዎች እንዳይደፍሩ ቆሜ አላይም። እኔም እንዳንተው ነው። ግን ለምሳሌ ምችለው የምታደርገው ለምሳሌ ምን ልገለው አችልም? በኃይል እንዳይነካዋት ላረግ እችላለሁ። ሰው ነኝና በኃይል እንጂ ሌላ ክሩ ጨምሮ አይደለም። ኖ ክሩ ጨምሮ አይደለም። ለምሳሌ ቢታገልህና
እሷን ለመድፈር ብሎ ሊወጋህ ምናምን ቢል ናውጋኝ ነው የምትለው። እና አንካ እዚህ ጋር ይሻላል ብራዘር። ቆይ አረ እዚህ ጋር ኖ እዚህ ስር ምናምን እንዲህ ነው የምትሰጠው። እንደዛ ነው የምታደርገው። እኔ እንዲታው ነግረዋለሁ። ምችለውን ኃይል አቅሜ እስከቻለ ድረስ ያችን እንዳትደፈር ምችለውን አረጋለሁ ብዬ እኮ መለስኩልህ። አትደባደብም እያልኩ እኮ ነው። ኃይሌ እስከምችለው ደባደባለሁ እያልኩ እኮ ያቺ ልጅ የሆነ ነገር እንዳትሆን። ግን ጥያቄ እኔ እሱ አልነበረም ጥያቄ፣ የጥያቄን ማስኬጃ ነው ያደረኩትና በሃይማኖትህ ለመጣ አንተ ቦምብ እዚህ ሰውነት ላይ ያረክ ሙሉ ለሙሉ ሱሳይድ ማድረግ አለብህ? ዓለምን ሙሉ ማጥፋት አለብህ? አይቻልም። በእስልምና አይቻልም። እስልምና እንደዚህ ያደርጋል ብለህ ታምናለህ? ማስረጃ አለ? 9/11 አሜሪካ ያ ሁሉ ፎቅ የሚያቃጥለው በየቦታው እንትን የሚለው ማን ነው? Who cares about that? Who cares? ያው የአሜሪካ ፕሬዝዳንት ስንትና ስንት ሰው እየገደለ አይደል? Who cares about? እኔ እኮ አልጠየቅኩም ስለ አሜሪካ ፕሬዝዳንት ባይዘይ። እኔ ማን የጠየቅኩት ታዲያ ስለነሱ? እኔ ምን አገባኝ ስለነሱ? እኔ ምን አገባኝ? ቁርአን ሐዲስ ማስረጃ ስለ እስልምናው የምጠይቅህ በአንተ ሃይማኖት ጂሃድ ለምንድን ነው ሰው የሚያውጀው? ሙሉ አሸባሪ ሲባል አሁን አይምሮ ላይ እኔን ላይ አንተ ላይም ፊልምን ብታይ ምንም ብታይ ሙስሊም ቦምብ ራሱ ላይ አድርጎ ታጥቆ ሰው ሳይፈነዳ ነው የምናውቀው። ይሄ ነገር ልክ ነው ወይ? አንተ የምጠይቅህ በቃ ጥሩ አሪፍ ጥያቄ። አሁን አሪፍ ጥያቄ ጠይቃል። በቃ ይሄ ነገር ልክ አይደለም። ምክንያቱም አላህ ሱብሐነሁ ወተዓላ በሱረቱል ማኢዳ ሚውት አድርገለኝ እባክህ። ሱረቱል ማኢዳ ላይ ሲናገር ይረብሻል ድምጽ ሚውት አድርጋ እንዴ ሻርሽ። ሱረቱል ማኢዳ ላይ አላህ ሱብሐነሁ ወተዓላ ሲናገር ምን ይላል መሰለህ? ምን አድርጉ ይላል? አንድን ሰው ያለ ጥፋት የገደለ ሰው አለ ፈከአነማ ቀተለ الناس ጀሚዓን የሰው ልጅ ሁሉ እንዳጠፋ ነው የሚቆጠረው ወንጀሉ ያለ ምክንያት። ምክንያቱም እኛ ጋር የገደለ ይገደላል፣ ዝሙት የሰራ ተቀጥቅጦ ይወገራል፣ ምንም ጥያቄ የለውም። የሰረቀ እጁ ይቆረጣል፣ ይሰራል። የትክክለኛ ህግ ነው። ስለዚህ በእስልምና እንደዚህ አይነት የሚያደርጉ ሰዎች አይቻልም። ሱሳይድ አይቻልም፣ ወላሂ ሱሳይድ አይቻልም በእስልምና። ሱሳይድን ያደረገ ሰው ኢቭን በአላህ መንገድ ላይ እየተዋጋ ራሱ አንድ ሰሃቢን እንደውም አንድ ሰው ነበረ እና ጂሃድ ላይ እየተዋጋ ከዛ በኋላ በጣም ቁስል ቆሰለበትና ሰይፉን መሬት ላይ አቁሞ ራሱን ሰመጠበት ሰይፉ ላይ ማለት ነው። ከዛ በኋላ የጀሃነም እንደሆነ ተነገረው። ያ ሰውዬ ተነገረ ነብዩ ሰለላሁ ዐለይሂ ወሰለም የጀሃነም ነው ብሎት። ምክንያቱም ሱሳይድ አይቻልም በእስልምና፣ ራስን ማጥፋት አይቻልም። ራስን ማጥፋት ብቻ ሳይሆን በራስን አጥፍተ ሰዎችን ማጥፋት አይቻልም፣ ንጹሃንን ማጥፋት አይቻልም። እስልምና ኢቭን ጂሃድ ላይ ህፃናት አይነኩም፣ ትልልቅ ሰዎች ሽማግሌዎች አይነኩም፣ እንደገና ደግሞ ሴቶች አይነኩም። ሌላ ደግሞ ልንገርህ ቀሳውስቶች አይነኩም፣ ቤተ እምነቶች አይነኩም፣ ሸሽቶ ወደ ቤቱ የገባ አይነካም፣ በቃ ይቅርታ ብሎ ያለ ሰው አይነካም። ወላሂ እስልምናን የሚያክል ነገር የለም በጂሃድ። ግን እግዚአብሔር ምን አለ? አንደኛ ሳሙኤል ምዕራፍ ስንት ነው መሰለ? ምዕራፍ 15 ቁጥር 1 ላይ እግዚአብሔር እንዴት እንደሚያደርግ ልንገርህ። እሺ አሁንም ሂድና አማሌቅን ምታ። እሺ ቆይ አንዴ ላንብብልህ፣ ሳነብ ነው የሚሻለው። ላንብብልህ እንዴት አድርጎ እግዚአብሔር እንደሚያሰኘው። በእስልምናው እንደዚህ ነው እንግዲህ እንዴት እንደሚያደርግ ላሳየው። ምዕራፍ 15 ቁጥር 1 ላይ ተመልከት። ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን ቀባ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ አለው። ምንድን ነው የሚሰማው? የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። ያኔ ብራዘር ያኔ ያደረገበትን በነ እስራኤል ዘመን ያደረገውን በሙሴ ዘመን የተደረገውን አሁን መቼ ሊበቀል? በዚህ በነ ሳሙኤል ዘመን የስንትና ስንት እድሜ ልዩነት የ400 500 ዓመት ልዩነት ማለት ነው። ከዛ ምን አለው? አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ። ምን አለ? አትማራቸው። ምን አለው? ወንዱን 1፣ ሴቱን 2፣ ብላቴናውን 3፣ ሕፃኑን 4፣ በሬውን 5፣ በጉን 6፣ ግመሉን 7፣ አህያውን ምን አርጋቸው? እቀፋቸው፣ ሳማቸው፣ አብራቸው ኑር፣ በፍቅር ተፋቀሩ። ኖ ግደል፣ እንዳለ አጥፋቸው፣ ምንም እንዳትመር። እግዚአብሔር ይህንን ስላላረገ ቁጥር 10 ላይ ምን አለው መሰለ? አላረገም። በቃ እንዴ ፍትሃዊ አይደለም፣ እንዴት ይሄን እናረጋለሁ? ህፃናት ለምን ገላለሁ? በማለቱ ምክንያት እግዚአብሔር የእግዚአብሔር ቃል ሳኦልን ከመከተል ተመልሷልና ያዘዝኩትንም አልፈጸመምና ስላነገስኩት ምን አረኩኝ? ተጸጸትኩ። እንደዚህ አይነት አምላክ የለንም። ህፃናትን የሚያስጨፈጭፍ ትልቁን ትንሹን ጎበዙን የሚያስጨፈጭፍ አምላክ የለንም። ስለዚህ በእስልምና ያለው እይታ ይሄን ይመስላል። እሺ ብራዘር፣ ክርስትናውንም አብረህ እንድታውቀው በጣም ቴንክ ዩ። ስለ መጽሐፍ ቅዱስን ስላነብክልኝ አመሰግናለሁ። አራተኛ ጥያቄ ካለ ጠይቅ። እሺ ስለ ቦስተን ማራቶን ላይ እንትን እውቀቱ አለ? ሰርች አድርገህ ታውቀዋለህ? ስለተፈጠረው ነገር ምን አገባኝ ነው
እኮ ለምን እንደሚያገባ ጥያቄ ነው የጠየቁት። ታውቀዋለህ አታውቀውም? አላውቀውም። ከዛ ምን ገር አላውቀውም፣ አይመለከተኝም። እኔ ቦስተን ማራቶን ምን ያደርግ ሯጭ አይደለሁ እኔ ምን አገባኝ እኮ አያር ልንገራ። ቦስተን ማራቶን ላይ ሩጫ ሰው የተወዳደረ ልክ ውድድሩ ሊያልቅ ሲል ያ ሁሉ ንጹሃን በአሸባሪ ቦምብ ተቀጡ። ቅድም ንጹሃንን አንገልም አላልክም? እኔ ቁርአን ያዘለኝ ነው እኮ እያልኩ ያለሁት። ቁርአን ላይ ንጹሃንን አንገልም አላልክም አንተ? እኮ ያዘለኝ። እሺ ጥያቄ ልጠይቅ። ሻሎ አንድ አይሮፕላን አለ እንበል። እሺ አንድ አይሮፕላን ከዛ እሺ ፓይለት አለ። ከዛ ፓይለቱ ምን ያደርጋል መሰለ? አላሁ አክበር ብሎ ነው ያን ቦምብ ሲያፈነዳ ቦስተን ማራቶን ላይ የተገደሉት ንጹሃን። ክርስቲያን ቢሆንስ እኔ ምን አገባኝ? በክርስትና እኮ አላሁ አክበር እኮ ማለት እግዚአብሔር ትልቅ ነው ማለት ነው። ሌላ ነገር የለውም። ብለው ነው የገደሉት። አይ ዶንት ኬር who cares? እኔ አይ ኬር ስለሚያደርገኝ ነው የምጠይቀኝ እኮ። if you care መልሱን ልንገር እኮ ልመልስልህ ነው ብራዘር። እሺ መልስ። አዎ ጥያቄው አንድ ሰው የሆነ ፓይለት ይዞ እየሄደ ፓይለቱ አይሮፕላን ይዞ እየሄደ ነበር እንበል። እሺ አንዴ ማርሲላስ ሚውት አድርጊ። ከዛ ምን እያደረገ ነበረ መሰለ? ይዞ እየሄደ ፓይለቱ ማነው አይሮፕላኑን ይዞ እየሄደ ፓይለቱ። ከዛ ምን አደረገ ፓይለቱ? በቃ አይሮፕላኑ በንጹህ በሆነ መንገድ ላይ ነው ያለው። ከዛ ፓይለቱ ትቶት ሄደና በቃ ትቶት ወጣ ወደ ኖርማል እንትን ገባ ሰዎቹ ጋር ምንም ፓይለት ምናምን የለም። ከዛ አይሮፕላኑ ተከሰከሰ። የማን ጥፋት ነው? የፓይለቱ ነው የፕሌኑ ጥፋት ነው? ኖ በፓይለቱ ሚስቴክ ነው። ፕሌኑ እንትን ያለው የተከሰከሰ ትቶት ሄደ እኮ ፓይለቱ። ከዛ ተራራ መጣ፣ ከተራራ ጋር ተላተመ። ከቀና ማድረግ ሲገባው ማለት ሊፍት አፕ ማድረግ ሲገባው ኖ ይሄ የሰውየው ስህተት ነው። እናመሰግናለን። ስለዚህ የሰዎችን ስህተት እያመጣ ቁርአንና ሐዲስ ላይ አትለጥፍ። እሺ በእናንተ በሃይማኖት የመጣ ገደል ይላል አይደል? ማስረጃ ኖ እኔ ሙስሊም ጓደኛ ነበረኝ እንደዚህ ብሎ ነገረኝ። አሁን የሙስሊሙ የልጁ ስህተት ነው ልትለኝ ነው? ማስረጃ ስጠን እባክህ፣ እኛ እንደምንሰጥ ማስረጃ ስጠን። እኔ ቁርአንን አንብቤ አላውቅም ይላል አይልም ብዬ እኮ ለማወቅ የጠየኩት። አይልም። ታዲያ ዋይ ኤቭሪ አሸባሪ ቴሮሪስት ለምንድን ነው በሙስሊም የሚለካው? ኬርስ ካዝ አይ ኬር ብራዘር። በቃ ኢፍ ዩ ኬር አይ ዶንት ኬር። ምን አገባኝ ነኝ። እሺ ይመች። ለማንኛውም ግን የ9 ዓመት ልጅ አለ። አንተ አሁን አምነት የቅድሙ ጥያቄ ላይ ስመለስ ታጋባኛለህ? ሻሎም የ3 ዓመት ልጅ አለ? እኔ አልወለድኩም። በቃ ካልወለድክ ቢኖረኝም ፑበሪቲ ላይ ብትደርስ አላጋባም። 21 እስከምትሆን ሺ ሃቭ ቱ ቢ 21 የ9 ዓመት ልጅ ካለ አምነን ትሰጠኛለህ? ኦኬ ጌት ዳውን ማን